ሰላም እንዴት ናችሁ? እንግዲህ የምትከታተሉኝ ሰዎች እንደምታውቁት እያደረግኩ ያለሁት ነገር ይሄን እዚህ ጋር የምናየው ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልድ አግራሪያን ሲስተምስ የሚል ሳይንሳዊ አርቲክል ጽሁፍ። እንግዲህ አርቲክልን በአማርኛ ምን ብላችሁ እንደምትተረክሙት ትንሽ ያስቸግራል አንዳንድ ነገር ለመተርጎም ማለት ነው። እና ይህን አርቲክል የቃኘው እና በሱ ላይ ያለኝን ሪፍሌክሽን እያስቀመጥኩ ነው። እንግዲህ ወረቀቱን ማለት ይህንን አርቲክል ወይም ወረቀት እንግዲህ የምቃኝበት ሪቪው የማደርግበት ምክንያት እንዳልኳችሁ እንግዲህ ህገ ክራሲ የሚል መጽሐፍ ጽፌያለሁ። ከእሱ ጋር በተያያዘ የአቶ መለስን አፍሪካን ዴቨሎፕመንት ኤዲንስ ኒው ቢግኒንግስ የሚል ወረቀት አያይዤ ከአቶ መለስ ወረቀት ጋር በተያያዘ ነው። ስለዚህ እንግዲህ እንትን አለው ሰንሰለት አለው ማለት ነው። መነሻ ምክንያት፣ ከዛ የመሀል ምክንያት ወዘተ ወዘተ እያለ ዋናው ግን ወደዚህ የመጣሁበት ምክንያት ምንድነው? ይህንን እንግዲህ እንደምታዩት ርዕሱ ፖቨርቲ ትራፕስ ወይም እንግዲህ በአማርኛ ብናስቀምጠው የድህነት ወጥመድ እና የተፈጥሮ ሀብት በተለይ ደግሞ በትንንሽ እርሻ በሚሰሩ ገበሬዎች ዘንድ ያለው ስፍራ የሚል ነገር ነው። እና ዋናው ሀሳቤ ምንድነው የድህነት ወጥመድ የሚባለው ጽንሰ ሀሳብ ምን እንደሆነ እንድንረዳውና እንደ ሀገር ማለት ነው እንድንረዳውና ምን ያህል ነው እንድምታው መረዳታችን በኋላ ላይ ከአቶ መለስ ፔፐር ጋር እንግዲህ ሳገናኘው ብዙ ትርጉም አለው ማለት ነው። ማለት እንድምታ አለው ትርጉም እንኳን ሳይሆን የድህነት ወጥመድ የሚባለው ነገር ምንድነው፣ እንዴት ነው ልንረዳው የሚገባው፣ ሳይንሱ ተብዬውም እንዴት ነው የሚያብራራው ወዘተ የሚሉትን ነገር መረዳት እንግዲህ የራሱ ጥቅም አለው በሚል ነው እንግዲህ ይህን ወረቀት ሪቪው ያደረግኩኝ። ኦልሞስት አሁን ወደ መጨረሻው አካባቢ ደርሻለሁ እና ይሄ ወረቀቱ ጠቅለል አድርጋችሁ ስታስቀምጡት የሚለው ነገር በጠቅላላው ማለት ነው ወረቀቱ ጠቅለል አድርጋችሁ ስታስቀምጡት የሚለው ነገር ምንድን ነው የድህነት ወጥመድ በተለይ ደግሞ እንደ ይሄ ትሮፒክስ በሚባለው አካባቢ ማለት ነው። ትሮፒክስ እንግዲህ ከዚህ በፊት አብራርቼዋለሁ። ትሮፒክስ የምንለው ከምድር ወገብ 23 ዲግሪ ወደ ላይ ከምድር ወገብ 23 ዲግሪ ወደታች ባለው ቦታ ላይ የሚገኝ እንግዲህ ከጫፍ እስከ ጫፍ ወደዛ ከላቲን አሜሪካ እስከ ቻይና ወዘተ በተዘረጋው አካባቢ የሚገኝ ሰፊ አካባቢ ነው። በዛ አካባቢ የሚገኙ እና በትንንሽ እርሻ ላይ የሚሰሩ ሰዎች ማለት የወረቀቱ ዋና ሀሳቤ እና ከኢኮኖሚያዊ ምክንያቶች ማለት እንግዲህ የገበያ ጉድለት ወይም የገበያ ስብራት ብለን ልንላቸው ከምንችላቸው የገበያ እንከን፣ የመረጃ መጣረስ፣ የሰዎች የማገናዘብ ውስንነት፣ ከዛ ደግሞ ወረድ ስትሉ ማለት ከሰዎች ቁጥጥር ውጭ የሆኑ ውጫዊ ተጽዕኖዎች፣ ለምሳሌ መንገድ አለመገንባት የግለሰቦች የራሳቸው ችግር አይደለም። መንገድ አለመገንባት፣ መሰረተ ልማቶች አለመሟላት ወዘተ። ስለዚህ ከነሱ ውጭ ያሉ ኤክስተርናሊቲስ ኦር ኤክስተርናል ስኬል ፕሮብለምስ እንደገና ደግሞ ማለት ውጫዊ እና ሰዎች ራሳቸው ያልፈጠሯቸው ግን በኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድሩ ነገሮች ማለት ነው። ኤክስተርናሊቲስ እንደዚሁም ደግሞ የትብብር ማነስ ወይም የትብብር ችግር እና የተቋማት መዳከም፣ ለምሳሌ ሙስና ማለት ህግን የማስፈጸም ብቃት ማነስ ወዘተ። እነዚህ ራሳቸው ደግሞ በተጨማሪነት የተፈጥሮ ሀብትንም የሚጎዱበት መንገድ አላቸው። ማለት አሁን ለምሳሌ እሱ እንደሚያስረዳው ለምሳሌ ነው ከእንግዲህ ከብዙ ካነሳቸው ምሳሌዎች አንዱ ለምሳሌ ደን በጋራ ጠብቁ ተብሎ ደኑን በጋራ መጠበቁ ስራ የኮኦርዲኔሽን ወይም የትብብር ችግር ካለ እና ተቋማትም ያንን ነገር አስተባብረው ስራውን በአግባቡ መሰራት እንዳይችል ካደረጉ ለምሳሌ ደኑ ይጨፈጨፋል፣ ጠባቂ አይኖረውም። ደኑ ሲጨፈጨፍ አካባቢው ለአፈር መሸርሸር ይጋለጣል። አፈር መሸርሸር ሲከሰት የተፈጥሮ ለምነቱና አፈሩ እየለቀቀ ይሄዳል። ያ ምርታማነትን ይጎዳል ወዘተ ወዘተ። ስለዚህ ለምሳሌ ነው የምላቸው አሁን እንግዲህ የተቋማት የትብብር ችግርና የተቋማት እንከኖች የአካባቢ
ወይንም የተፈጥሮ ሀብት ውድመትን ያስከትላሉ ማለት ነው። ይሄ የተፈጥሮ ሀብት ውድመት ደግሞ የማምረት አቅምን ስለሚቀንስ እሱም የድህነት ወጥመድን ያስከትላል ማለት ነው። እንደዚሁም አሁን ለምሳሌ ሰውየው ግንዛቤ ከሌለው የተፈጥሮ ሀብት እንኳን ጥሩ ቢሆንም ግንዛቤ ከሌለው ማለት ምን ማለት ነው? ወይም ብድር የማግኘት እድል ከሌለው ማርኬት ኢምፐርፌክሽን ምሳሌ ነው። ለምሳሌ ብድር የማግኘት እድል ከሌለው ብድር አግኝቶ ስራ ሰርቶ ትርፋማ መሆን ቢችልም እንኳን ያንን ብድር ስለማያገኘው ትርፋማ ሳይሆን ይቀራል ማለት ነው። ስለዚህ የመጽሐፉ ሀሳብ ምንድነው? የአርቲክሉ ሀሳብ የድህነት ወጥመድ ምንድን ነው ብሎ ይተረጉመዋል። የድህነት ወጥመድ ማለት አንድ ሰው የሆነ ማለት እንግዲህ እኔ ለምሳሌ በቀላሉ እንዳስቀመጥኩት የዓለም ባንክ አንድ ሰው በቀን 2.15 ሳንቲም ዶላር ማግኘት አለበት። ከዛ በታች ካገኘ ከድህነት ወጥመድ በታች ነው ማለት ነው። በቀን 2.15 ዶላር በወር ስታባዙት $65 ይመጣል። $65 አሁን በ135 ብር ምናምን ስታባዙት ወደ 8500 ምናምን ገደማ ይመጣል። ስለዚህ በወር ከ8500 ብር በታች የሚያገኝ ሰው ከድህነት ወጥመድ በታች ነው ማለት ነው፣ በዓለም ባንክ መረጃ መሰረት ማለት ነው። እንግዲህ ከ8500 በታች አግኝቶ የድህነት ወጥመድ ውስጥ ነው ካልነው ያ ሰው ከዛ ለመውጣት የሚያደርገው ጥረት ሳይሳካ ሲቀር ነው ማለት ነው። ይሰራል፣ ይሮጣል፣ ይጎደፍራል፣ ይጥራል፣ ይግራል፣ ይለፋል። ነገር ግን ጥረቱ ግረቱና ልፋቱ የገቢ መጠኑን ከ8500 አላሳልፍለት ሲለው ማለት ነው እንግዲህ። ስለዚህ እዛ አይነት ሁኔታ ውስጥ ምን ይከተዋል? ምን ያቆየዋል ነው ጥያቄ። ምን ይከተዋል? እንግዲህ እሱ አንድ እነዚህ ይሄ ገበያ እንከን የሚላቸው ለምሳሌ ብድር አለማግኘት፣ ኢንሹራንስ አለማግኘት ወዘተ ወዘተ፣ የመረጃ መጣረስ ማለት ማወቅ የሚገባውን ነገር ሳያውቅ መቅረቱ፣ ኢንፎርሜሽን ማጣቱ፣ ወይንም ደግሞ የግንዛቤ ውስንነት። ለምሳሌ መረጃው ራሱ ቢደርሰውም መረጃውን በደንብ አጣርቶ ተረድቶ በሰዓቱ አንዳንድ መረጃ ላይክ ነው በጊዜ የሚወሰን ወዲያው አክት ካላረጋችሁበት ውጤት አያመጣም። እነዚህ ነገሮች ናቸው እንግዲህ የድህነት ወጥመዱን በተለይ ደግሞ ስሞል ሆልደር አግራሪያን በሚባሉት ውስጥ እነዚህ ነገሮች ናቸው። ከዚህም በተጨማሪ ግን እነዚህ ነገሮች ራሳቸው አሁን ለምሳሌ የመረጃ መጣረስ፣ የግንዛቤ እጥረት፣ የትብብር ማነስ ምናምን ደግሞ በአንጻሩ በሌላ መልኩ የተፈጥሮ ሀብትን ለመመናመን ይዳረጉታል ነው እንዳልኳቸው። አሁን ለምሳሌ የአካባቢ ጥበቃ በህብረት የተሰራ ከተባለና ሰዎቹ ኮኦርዲኔሽን ከሌላቸው የአካባቢ ጥበቃ ሳይሰራ ይቀራል እና ብዙ ጊዜ ደግሞ እንደሚሆነው ኮኦርዲኔሽን ችግር ነው ማለት የጋራ ሀብት ስለሆነ ሁሉም ላጥ ብሎ ገብቶ የራሱን የሚፈልጋትን ነገር ቆርጦ ምናምን ለመውጣት ወይ ምናምን ነው እንጂ ይሄ ጋራ ሀብት ነው ላይክ ነው ምንድነው እንግዲህ ብዙ ጊዜ ይባላል ከንብረት ማለት ጳውሎስ ኞኞ በኢትዮጵያ ላይ ይባላል። ከንብረት ሁሉ ጠንካራው ምንድነው ሲባል የመንግስት መኪና ነው ይባላል። ቢካዝ ኖባዲ ኬርስ። ወይንም ደግሞ አርስታትል ራሱ ታገኙታላችሁ ማለት ብዙ ጊዜ ላይክ ነው እንግዲህ በጥንት እንኳን ዘመን ማለት ነው የጋራ ነው ካልከው ባለቤት ነው የሚያጣው ማለት ነው። የሚገባውን እንክብካቤና እንትን አይሰጠውም ይባላል ሰው። ስለዚህ እንደዚህ አሁን የጠቀሳቸው በካታጎሪ በተለይ ደግሞ ማርኬት ኢምፐርፌክሽን አንድ ፈርጅ፣ ኢንፎርሜሽን አሲሜትሪ እና ኮግኒቲቭ ባውንድድ ራሽናሊቲን ሁለተኛ ፈርጅ፣ በሶስተኛነት ኤክስተርናሊቲስ፣ ኮኦርዲኔሽን ፌሊየር እና ዲስፋንክሽናል ኢንስቲትዩሽንስ ወይንም በአማርኛ ስንተረጉማቸው የመጀመሪያው የገበያ እንከን። የገበያ እንከን ውስጥ ምን አለ እንግዲህ ብድር ማጣት፣ ኢንሹራንስ ማጣት ወዘተ ወዘተ። ሁለተኛ የመረጃ መጣረስ እና የግንዛቤ ውስንነት። አይ ቲንክ ግልጽ ነው። ከዛ እንግዲህ ውጫዊ ተጽዕኖዎች ከሰዎች ከራሳችን ጥረት ውጭ የሆኑ ተጽዕኖዎች እና የትብብር ማነስ እንደዚሁም ደግሞ የተቋማት መበላሸት፣ እነዚህ ተደራርበው የድህነት ወጥመድን ብቻ ሳይሆን የአካባቢ የተፈጥሮ ሀብት መመናመንንም ያስከትላሉ። ይሄ የተፈጥሮ ሀብት መመናመንም እራሱ ደግሞ ድህነትን ያስከትላል። ምክንያቱም ለምሳሌ አካባቢ እየተራቆተ ሲሄድና ምርታማነቱ ሲቀንስ ወይንም ደግሞ የአርብቶ አደር አካባቢ ከሆነ ማለት በከብቶች ተበልቶ ማለት ሳሩ በጣም ከተጋጠ ለምሳሌ
ዝናብ ሲመጣ እንትኑን ይወስደዋል ነው። አፈር ይሸረሸራል ወዘተ። አፈር ሲሸረሸር ድህነት ይጨምራል ማለት ነው። ምክንያቱም ከብቶቻችሁ የምትመግቡትን ነገር አታገኙም። ከብቶቻችሁ የምትመግቡት ነገር ካላገኙ እንግዲህ ከወተት ከመቀነስ የስጋ መጠን ከመቀነስ ጀምሮ እስከ ከብቶቹ መሞት ድረስ እያለ የመውጣት ጥረታችሁን ያስተጓጉላል ማለት ነው። ስለዚህ ድህነት ወጥመድ ይሄ ነው። which means ድህነት ወጥመድ ምን ማለት ነው? አንድ የድህነት ወለል አለ። በዝም ብለን እንደው በለከ አሁን ለምሳሌ ኮንሰንሰስ ብናስቀምጥ በኢትዮጵያ በወር ከ8500 በታች እሱ የድህነት ወለል ነው። ከዛ በታች የሚያገኘው ሰው ከዛ ለመውጣት የሚያደርገውን ጥረት አልሳካ ሲል ማለት ነው የድህነት ወጥመድ። ይጥራል፣ ይግራል፣ ይለፋል። ሰውየው በሚያውቀው በሚችለው መልኩ የሚችለውን ያደርጋል። ነገር ግን ያንን መሻገር አልቻለም ማለት ነው። ያ ሲሆን ነው የድህነት ወጥመድ። እና ምን ያስከትለዋል? አሁን ያልኳችሁ ነገር እንግዲህ ከኢኮኖሚክስ አኳያ እነዚህ 3 ፈርጅ ያልናቸው ነገሮች፣ እነዚህ ደግሞ ራሳቸውም ደግሞ ተፈጥሮ አካባቢው ላይ ተጽዕኖ በማድረግ አካባቢውን በማራቆት ድህነት ወጥመዱን ያጠናክሩታል ነው። ይሄ ነው እንግዲህ የመጽሐፉ ሀሳብ፣ የወረቀቱ ወይም የአርቲክሉ ሀሳብ። እኔ እንግዲህ ዝም ብዬ አሁን ነው ለማጠቃለልና ዝም ብሎ ለማቅረብ ያልክ አቀረብኩላችሁ እንጂ የራሴን አስተያየት ሰጥቻለሁ ማለት ነው። በዚህ ምናምን ብዬ ማለት እሱ ያለውን ነገር አልቀበለውም። አሁን ማብራራላችሁ ለዛሬው መንደርደሪያ እንዲሆነን ነው እንጂ ማብራራላችሁ እሱ ያለውን ነገር በሙሉ አክሰፕት አድርጌ አዎ እነዚህ ነገሮች ናቸው በሀገር ደረጃ እንደ ኢትዮጵያውያን በተለይ ማለት የሆነ ዝቅተኛ ገቢ ካላቸው ሀገሮች ተመድበን እንድንኖር ያደረገን ብዙ ችግር ኢኮኖሚያችን እንግዲህ እንዳልኳችሁ ብዙ ችግር ማንሳት ይቻላል። ለዛ ሁሉ ያጋለጠን እኔ ይሄ ነው ብዬ አላምነው፣ ግን እሱ የሚለው ይሄንን ነው የምላችሁ። ያን ስታብሊሽ ካደረግን አሁን የሚያደርገው ምንድን ነው? ሳም አፍሪካን ኤግዛምፕልስ በሚል ገብቶ እንግዲህ አሁን እስካሁን ያብራራሁትን ነገር በተለይ ደግሞ ከእንትን አኳያ ማለት ነው ይሄ ነው ኢኮኖሚክስ ኦፍ ፖቨርቲ ትራፕ የሚለው አሁን እነዚህ የገበያ እንከን፣ የመረጃ መጣረስ ወዘተ ወዘተ ያልናቸው ነገሮች እነሱ የተፈጥሮ ሀብት መመናመንን አስከትለው የተፈጥሮ ሀብት መመናመን ደግሞ ከነዛ ጋር ተደምሮ ሌላ የድህነት ወጥመድን ማስቀጠያና ማለት ሪኢንፎርሲንግ ሜካኒዝም ነው። አሁን አይደለም አንዱ መገለጫው የድህነት ወጥመድ መገለጫው ራሱን ሪኢንፎርስ ያደርጋል። ልክ የራሱ ማስገደጃ መሳሪያ ያለው እያስገደደ ያን ነገር የሚያስቀጥልበት መሳሪያ ያለው እንደማለት አይነት ነገር ነው። ያን ያረጋል ነው። እና ያን ብሎ ካብራራ በኋላ በተለይ ደግሞ ከሪሶርስ አኳያ የተወሰኑ ምሳሌዎችን ከአፍሪካ ተግባራዊ ምሳሌዎችን አምጥቼ እንዴት እንደዚህ ኢኮኖሚክስ ኦፍ ፖቨርቲ ትራፕ ወይንም ደግሞ የድህነት ወጥመድ ኢኮኖሚያዊ ትንታኔው በተፈጥሮ ሀብት ልማቱ ላይ ተጽዕኖ አሳድሮ የተፈጥሮ ሀብት መመናመንን አስከትሎ የተፈጥሮ ሀብት መመናመኑ ደግሞ የድህነት ወጥመዱን እንዴት እንደሚያጠናክረው ምሳሌ ተግባራዊ መሬት ላይ ያለ የሚታወቅ ምሳሌ ላቅርብላችሁ ነው የሚለው። ሳም አፍሪካን ኤግዛምፕልስ በሚል ስር እንግዲህ 3 አሁን ለምሳሌ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ ይላል። ስለዚህ በምስራቅ አፍሪካ አሪድ እንግዲህ ሀሩራማ ብለን ነው የምንተረጉመው። እኔ እንጃ ጉግልን እስቲ ሌትስ አስክ ሰፖርት ነው። አይ ዶንት ኖ ጉግል ምን ብሎ እንደሚተረጉመው ቱ ቢሆነ ማለት በአማርኛ ምን ብላችሁ አሪድ ኢን አሜሪካ አቢሲኒያ ዲክሽነሪ ከተረጎመው ማለት ነው ደረቅ ነው። ኦኬ ደረቅ አካባቢ ያ አሪድ ባጭሩ የዝናብ መጠኑ በጣም ዝቅተኛ የሆነ አካባቢ ማለት ነው። ላይክ ነው አሪድ ላይክ አር ነው ኤክስፕሌን ካረገው አሪድ የሚባለው አካባቢ having little or no rain too barren to support vegetation ነው የሚለው። የሆነ የዝናብ መጠን ራሱ አለው። አሪዲቲ ላይክ ነው የሆነ የዝናብ መጠን አለው። አሁን ለምሳሌ የኢትዮጵያ አቨሬጅ ሬን እንትን አለው
arid rainfall, alright? ስለዚህ በአመት 10 ኢንች ማለት እንግዲህ 250 ሚሊሜትር ማለት በጣም ትንሽ ነው አይደለም? 25 ሴንቲሜትር ማለት ነው። 25 ሴንቲሜትር አመታዊ ማለት ዝም ብላችሁ ኩባያ ብታስቀምጡ በአመት የዘነበው ዝናብ አንድ ኩባያ ማለት 25 ሴንቲሜትር ይሆናል። ሳምቲንግ ላይክ ነው። 25 ሴንቲሜትር የሚረዝም ነገር አድርጋችሁ አመቱን ሙሉ ብታስቀምጡ ያንን የሚሞላ ዝናብ ነው በዛ አካባቢ በአመት ውስጥ የሚገኘው። ስለዚህ በጣም በጣም ደረቅ ነው ማለት ነው። በእኛ ሀገር በተለይ እኛ በለመድ ነው አይሚን ነው ወደዚህ ወደ መሀል ሀገር ወደ ምናምን በተለመደው እንትን ደረቅ ቦታ ማለት ነው። አይ ቲንክ 25 ሴንቲሜትር ብቻ ዝናብ በአመት ማግኘት እኔ በጣም ማለት አንድ ተለቅ ያለ ላይክ ነው። አንድ ሃይላንድ ትልቅ 2 ሊትር ሃይላንድ ራሱ የማይደርስ ዝናብ ማለት ነው። አመቱ ሙሉ የዘነበው ከመሬት ተነስቶ ወደ ላይ እስኪወጣ ቢሰበሰብ ማለት ነው። አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ እዚህ አካባቢ ላይ በተለይ ደግሞ ከፓስቶራሊስት ወይም ደግሞ ከአርብቶ አደሮች ጋር በተያያዘ እነዚህ አሁን ያብራራናቸው ነገሮች እንዴት የተፈጥሮ ሀብት መመናመንን አስከትለው እንዴት አድርገው የድህነት ወጥመድን እንደሚያስከትሉ ያብራራል ማለት ነው። እንግዲህ እነዚህ አካባቢዎች አሁን የሚለው ኢስት አፍሪካ አይደለም ላይክ ነው። አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ የት አካባቢ ነው ስትሉ ሞስትሊ እንግዲህ አኮርዲንግ ቱ ዲፕሲክ ማለት እሱ ስፔሲፊካሊ አላስቀምጠውም የት ናቸው እነዚህ አካባቢዎች ላይክ ነው። ኢትዮጵያ እንዳለችበት ምክንያቱም አንዳንድ የጠቀሳቸው ጽሁፎች ኢትዮጵያ አካባቢ የተደረጉ ጥናቶችንም ስለሚያካትት ኢትዮጵያ ያለችበት ግን ላይክ ነው ስፔሲፊካሊ ኢስት አፍሪካ ሰፊ ነው በጠቅላላው ነው ያለው እና ምንድናቸው ብዬ እንግዲህ ዝም ብዬ ቬሪፋይ ሳደርግ ኢትዮጵያ አለች፣ ደቡብ ሱዳን፣ ሶማሊያ፣ ኬንያ፣ ዩጋንዳ እና ታንዜኒያ ናቸው ማለት ነው። እነዚህ አካባቢዎች ላይ ያለ እንግዲህ መላው ኢትዮጵያን ሳይሆን እነዚህ 6 ሀገራቶች ውስጥ በአመት የሚያገኘው የዝናብ መጠን ከ25 ሴንቲሜትር ሲበዛ 25 ሴንቲሜትር የሆነበት አካባቢ የሆኑትን አካባቢዎች በሙሉ የሚጨምር ነው ማለት ነው። እሱ ነው ማለት ነው። ስለዚህ በእነዚህ አካባቢዎች እንግዲህ ተግባራዊ የተደረጉ ጥናቶችን መሰረት አድርጌ እንዴት አድርገው እንደዛ ኢኮኖሚክስ ኦፍ ፖቨርቲ ትራፕ ማለትም የገበያ እንከን፣ የመረጃ መጣረስ፣ የግንዛቤ እጥረት፣ ከዜጎች ቁጥጥር ውጭ የሆኑ ሌሎች ውጫዊ ተጽዕኖዎች፣ የትብብር ማነስ እና የተቋማት መዳከም በራሳቸውና ደግሞ እንደገና ደግሞ እነዚህ ደግሞ በአካባቢ ጥበቃ ላይ በሚያሳድሩት ተጽዕኖ የተፈጠረን የድህነት ወጥመድ ተግባራዊ ምሳሌ ከነዚህ አካባቢዎች አምጥቼ ያሳያችኋለሁ ነው። እንግዲህ አሁን በዚች ዛሬ በማነሳትና ሳም ኤግዛምፕልስ ላይክ ነው ሳም አፍሪካን ኤግዛምፕልስ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ በሚለው ወይም አክቹዋሊ ፔፐሩ ላይ ብንሄድ እነዚህ ማለት ነው ሳም አፍሪካን ኤግዛምፕልስ ብሎ ከዛ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ ይላል። ይሄ ማለት ነው ማለት ላይ ሌሎችም አሉ። ለዛሬ ግን የምናነሳው አሪድ ከዛ ዌስተርን ኬንያ ሜዝ ሲስተም አለ። የምዕራባዊ ኬንያ የበቆሎ እርሻ ነገር ነው። ከዛ በኋላ መጨረሻ ላይ ማዳጋስካር ራይስ ሲስተምስ፣ ከዛ ደግሞ የሩዝ እርሻ ወይም የሩዝ ስርዓት በማዳጋስካር ብሎ ይጨረሳል ማለት ነው። እነዚህም 3ቱን ነው የሚያቀርበው። እንግዲህ ተግባራዊ ምሳሌ ከአፍሪካ ከማውቀው ቦታ ብሎ ነው የሚያነሳው። እኔ ለዛሬ ማቀርብላችሁ እንግዲህ ኢስት አፍሪካውን ነው ማለት ነው። አሪድ በሆነ ወይም በደረቁ የምስራቅ አፍሪካ ያነሳቸውን ነጥቦች ነው ማቀርብላችሁ። አይ ዶንት ኖ ማለት እውነት ለመናገር አሁን ምንድን ነው የሚባለው ስላይድ ሳዘጋጅ ይሄንን መጀመሪያ ላይ አቅርበው ወይስ
ያ እንግዲህ ትታገሱኛላችሁ ስላችሁ ተዘጋጅቻለሁ፣ ግን አላጠራ የሆነ ሀሳብ አእምሮ ውስጥ ነበርና እሱን ለካስ አላጠራው ነው የመጣሁት። ብቻ ምንድን ነው ቀጥታ ወረቀቱ ጋር ገብቼ እያንዳንዱ ነገር ከማንሳቴ በፊት መጀመሪያ አንድ የኔን እይታ ልስጣችሁና ማለት የማይበትን እይታ ወይም የኔን መነጽር ልስጣችሁና ከዛ በኋላ ወደ ውስጡ ገብተን እያንዳንዱን ማለት እንግዲህ በተቻለ መጠን በአንቀጽ እያነሳው ጠቅልል አድርጌ ሀሳቦቹን አስቀምጬ ምን ለማለት እንደፈለገና እዛም ጋር የራሴን ሪያክሽን አስቀምጣለሁ። እንግዲህ አሁን ማለት ከሰማችሁኝ ሁሉ በሰማችሁኝ በተለይ በዚህ ግብርና አዝ ኢንጂን ኦፍ ግሮውዝ በሚለውና በዚህ ደግሞ የእሱን ወረቀት ይሄንን አሁን ለምሳሌ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግሬሪያን ሲስተምስ በሚለው በእርሱ በክሪስቶፈር ቤሬት ወረቀት ውስጥ ስለ የነበረው ምንድነው ችግሮቹ አሁን እሱ የሚያነሳቸው ችግሮች የሉም አይደሉም። ነገር ግን ሌላ እነዚህን ችግሮች አሁን አንተ ለችግሩ መንስኤ ናቸው ብለህ የምትላቸው ነገሮች የችግሩ ስር አይደሉም፣ ቅርንጫፎች ናቸው፣ አባባሽ ናቸው እንጂ ዋና መንስኤ አይደሉም ነው የኔ አርጊመንት። ዋናው ምክንያቱም አባባሽ ናቸው ማለት ምን ማለት ነው? ማርኬት ኢምፐርፌክሽን የለም ብሎ መከራከር አይቻልም። አለ የገበያ ጉድለት፣ ለምሳሌ ብድር የማጣት ኢንሹራንስ የማጣት ወዘተ ችግሮች አሉ፣ ይኖራሉ። የመረጃ መጣረስም አሉ፣ ይኖራሉ። እና ሲኖሩ ደግሞ ዝም ብሎ መኖር ሳይሆን ችግርም ይፈጥራሉ። ግን ችግር ናቸው ማለት የድህነት ወጥመድ ምንጭ ናቸው። በተለይ በሀገር ደረጃ፣ በግለሰብ ደረጃ፣ በማህበረሰብ ደረጃ የድህነት ወጥመድ ሊሆኑ ይችላሉ። በሀገር ደረጃ ግን የድህነት ወጥመድ ምክንያት የሚሆነው የፖለቲካ ስርዓት መበላሸት እና የፖሊሲ መዛባቶች ናቸው። የፖሊሲ መዛባት ማለት እንግዲህ ፖሊሲ ራሱ ደረጃ አለው ማለት ምንድነው? ህግና ህገ መንግስት ልዩነት እንዳለው የፖሊሲም አይነት ላይክ ነው። በጣም ላይ ያለ ትልቅ ፖሊሲ አለ፣ ከሱ ስር ደግሞ ቅርንጫፎቹ አሉ። እና የቅርንጫፍ ፖሊሲ አይደለም፣ የዋና የግንድ ፖሊሲ ችግሮች አሉ። ግንድ የሆኑ የፖሊሲ ችግሮች አሉ። ለምሳሌ የንብረት መብት ባለቤትነት፣ ለምሳሌ የባንኪንግ ህጉ፣ የመንግስት የበጀት ህግ፣ የመንግስት የግብር ህግ ወዘተ ወዘተ። እነዚህ ነገሮች ትልልቅ ድህነት ወጥመድን መፍጠሪያ ማጥፊያ መሳሪያዎች ናቸው። እነሱን ከፈታ እነዚህ ነገሮች ችግር አይሆኑም አይደለም፣ ችግር ይሆናሉ። ግን በሀገር ደረጃ አሁን እኮ እኛ በሀገር ደረጃ ነው የድህነት ወጥመድ ውስጥ ያለ ነው አይደለም እንደ ሀገር። ምክንያቱም የኢትዮጵያን ጂዲፒ ፐር ካፒታ ብታዩት $1000 $1200 ወዘተ አካባቢ ነው። ይሄ በጣም የዝቅተኛ ሀገር ጂዲፒ ነው። ቶታል ጂዲፒውንም ብታዩት እንደውስ ቢበዛ ዝም ብሎ ጀነራል ሲስተሜት ብትሰጡት $150 ቢሊዮን ምናምን ነው። ገብቷቸዋል። በጣም አብዝተ ነው ግን አይመስለኝም። 130 120 በተለይ ደግሞ በአሁኑ ኤክስቼንጅ ሬት ማለት $1 135 ብር 140 ብር በሚመነዘርበት እንትን እኔ እንደው ማለት በጣም መጥፎ ኔጌቲቭ ዳታ ለመናገር ነው እንጂ እኔ እንጃ እኔ ላይ ነው $7 ቢሊዮን ምናምን ሁሉ ሊሆን ይችላል። ስለዚህ በጣም ነው የሚያወርደው እና ችግር አይሆኑም አይደለም። እነዛን ግን አንጓዎቹን አሁን ለምሳሌ የንብረት ባለቤትነት መብት፣ ለምሳሌ ሀገር አቀፍ የሆነ የዜግነት መብት፣ ከቦታ ቦታ ሰራተኛ የመንቀሳቀስ መብት፣ ከቦታ ቦታ ሀብት የመንቀሳቀስ መብትና መብት ሲባል ዝም ብሎ በይስሙላ አይደለም፣ በተግባር ሀብት ነው ፍሪሊ ሙቭ ሲያደርግ ሰዎች ንብረታቸው የትኛውም የሀገሪቱ ክልል ውስጥ ዋስትና ሲኖረው ወዘተ ወዘተ። እነሱን ነገሮች ከፈታቸው እነዚህ ጥቃቅን ናቸው ማለት ጥቃቅን ናቸው ኢነሰንስ ችግር አይፈጥሩም አይደለም፣ ግን ችግራቸው በግለሰቦችና በተወሰኑ የማህበረሰብ ክፍሎች ላይ ነው የሚወሰነው። እና የሚወሰነውን ብቻ ሳይሆን ብትበለጽግም የማይጠፉ ችግሮች ናቸው። ድሃንም የሚያጠቁ መካከለኛ ደረጃ የሚያጠቁ ሀብታምንም የሚያጠቁ ችግሮች ናቸው። ስለዚህ የማይጠፉ ናቸው፣ ሁል ጊዜ ይኖራሉ። እና እነሱን ለኢትዮጵያ ለምሳሌ እንደ ኢትዮጵያ ላለው የድህነት ወጥመድ ምክንያት አታደርግ ነው የኔ አርጊመንት ማለት ነው። እና አሁን እዚህ ጋር ላደርግ የፈለግኩት ምን መሰላችሁ? አሁን እሱ ሚለን ምንድን ነው እንግዲህ ለምሳሌ በኢስት አፍሪካን
አሁን አሪድ በሆነው አካባቢ በምስራቅ አፍሪካ ኢስት አፍሪካን ላንድ ሲስተም የገበያ ጉድለት የተፈጥሮ ሀብት መመናመን አስከትሎ የተፈጥሮ ሀብት መመናመኑ ደግሞ የድህነት ወጥመድ አስከትሏል። አሁን እንትኖቹን በቀደም ተከተል እናስቀምጣቸው ብንል አንድ ብሎ አሁን ለምሳሌ የገበያ እንከን አለ። የገበያ እንከን የሆነ የኢኮኖሚ ስራ ላይ ነው የሆነ የኢኮኖሚ እንትን ይፈጥራል። የኢኮኖሚ ወይንም የገቢ ማለት የገቢ ማምጫ መንገድ ይፈጥራል። ይሄ ኢኮኖሚ ላይ ነው። ይሄ ደግሞ የተፈጥሮ ሀብት ያመናምናል። አራተኛ የተፈጥሮ ሀብት ሲመናመን ደግሞ የድህነት ወጥመድ ይፈጠራል። ስለዚህ በዚህ ቅደም ተከተል ነው የሚያስቀምጠው ማለት ነው እንደሱ እና ይሄንንም ለማስረዳት ብሎ አንድ ጽሑፍ ይጠቅሳል። ማን ነው የሚባለው ሰውየው? ከይቅርታ ጋር ወዚያ ሃርዲን የሚባል ሰውዬ ማለት ነው። ሙሉ ስሙን ለማምጣት ብዬ ነው። ያ ሃርዲን ጌሬት የሚባል ይህን ሰውዬ በ1968 ዓ ም የተጻፈ ፔፐር ነው የላችሁ እንግዲህ ላይ በ1968 ዓ ም አካባቢ የተጻፈ ጥናታዊ ጽሑፍ በዋቢነት ከሚጠቅሳቸው አንዱ ጥናታዊ ጽሑፎች እሱ ነው። ይሄ ነው ማለት ነው። እና ለምሳሌ ይህንን ሰውዬ የሚጠቅስበት ምክንያት ምንድን ነው? በዚህ ደረቁ አካባቢ አሁን እንግዲህ ደረቅ ይገባቸዋል። አይ ቲንክ ቃላቶቹ ትንሽ ደስ አይሉ ማለት ደረቅ ስትሉ ደረቅ ማለት በአመት 25 የዝናብ መጠኑ እንዳልኳችሁ ከ25 ሴንቲሜትር በታች የሆነ ማለት በአመት የሚያገኘው የዝናብ መጠን ከ25 ሴንቲሜትር በታች የሆነ አካባቢ ደረቅ ነው የሚባለው፣ ወይንም በእንግሊዝኛው አሪድ ነው የሚባለው። ደረቅ ስል እንደዛ ማለት ነው ማለት። በዚህ በደረቁ አካባቢ የተፈጥሮ ሀብቱን መመናመኑን ያስከተለው እንግዲህ ቤዚክ ሃይፖቴሲሱ ወይም ምንድን ነው የሚባለው ሰውየው እንዳልኳችሁ ግራ ግብቶ ነው ማመን እስኪያቅታችሁ። እንግዲህ በጣም ስነስርዓት ለመያዝ እና እንትን ለመሆን ሞክር ያለው ግን ሰውየው እንደዚህ ብላችሁ ከመውቀስ እንድትተዉት የሚያረጋችሁ ሰው አይደለም። በጣም የተጣረሰ እርስ በርሱ የሚምታታ ነገሮች የሚጽፍ እና ግራ የሚያጋባ ሰው ነው እና ይሄንን ፕሮፌሰር ጌሬት ሃርዲን የሚባለውን ሰው በዋቢነት ይጠቅሰዋል። እና የሚጠቅስ እንግዲህ እሱን ምሳሌ አድርጉ ማለት መነሻው ዋናው ትልቁ ነገሩን ይሄንን አሁን ለምሳሌ በዚህ ባልነው በዚህ አሪድ ኤንድ ሰሚ አሪድ ላንድስ ኦፍ ኢስት አፍሪካ በሚለው አካባቢ ዋናው መነሻው ማያው ምንም እንኳን ከወረቀቱ አንጻር ላይ ነው ይያያዛል፣ ግን ምንም እንኳን ከወረቀቱ አንጻር መነሻው ኢኮኖሚክስ ኦፍ ፖቨርቲ ትራፕ ወይንም የገበያ እንከናማነት የመረጃ መጣረስ ምናምን ናቸው። እነሱ በሚያደርጉት ተጽዕኖ የተፈጥሮ ሀብት መመናመን ይደርሳል። የተፈጥሮ ሀብት መመናመኑ ደግሞ የድህነት ወጥመድን ያስከትላል። እና እንዴት ነው መሰላችሁ የሚያያይዘው? አሁን ለምሳሌ አንዱ የሚለው ነገር ድርቅ ሲመጣ ለምሳሌ ነው የምላችሁ ነው ጠቅለል አድርጋችሁ ሀሳቡን ስታስቀምጡት ድርቅ ሲመጣ
ወይንም ደግሞ በሽታ ሲገባ የከብት በሽታ ሲገባ ወይንም ዘረፋ ተደርጎ ከብታቸው ሲሰረቅ ወዘተ ሀብታቸው ላይ ጥቃት ሲደርስ ሀብታቸውን መከላከል የሚያስችል ኢንሹራንስ ሲስተም የለም። ኢንሹራንስ ሲስተም የለም ማለት ምን ማለት ነው? በቃ ከወደመ ወደመ ነው። ወይንም ደግሞ ይሄ ድርቅና በተለይ ደግሞ በዋናነት ድርቅን ለመከላከል የሚያደርጉት ምንድን ነው? ከቦታ ቦታ በጣም መንቀሳቀስ ነው ማለት። አሁን ድርቅ ሲመጣ ሪሎኬት አድርገው ቦታ ቀይረው ሌላ ቦታ ሄደው ያበላሉ ወዘተ ወዘተ፣ ከቦታ ቦታ ይንቀሳቀሳሉ ማለት ነው። እና ምን መሰላችሁ ነው ትንሽ ራሴን ተጠራጠርኩና ነገሩን ቬሪፋይ ላድርግ ብዬ ነው። አሁን ኢንሹራንስ የላቸውም ገበሬዎቹ፣ አርብቶ አደሮቹ። ስለዚህ ድርቅ ከመጣ ወይንም ደግሞ በሽታ ከገባ ወይንም ደግሞ ማነው ስሙ ሌባ ከዘረፋቸው ወዘተ ሀብታቸው ይመናመናል። ስለዚህ ሀብታቸው ሲመናመን አንዳንዶቹ በቃ የከብት ቁጥራቸው እየቀነሰ ሄደው ይቀረቀራሉ። ኢንሹራንስ ቢኖራቸው ግን በሽታ ሲገልባቸው ኢንሹራንስ ይከፍላቸዋል። ድርቅ ካጠፋባቸው ኢንሹራንስ ይከፍላቸዋል። ወይንም ደግሞ ዘራፊ ከዘረፋቸው ኢንሹራንስ ይከፍላቸዋል። ስለዚህ የደህንነት ወጥመዳቸው አይቀንስም ነው። ይሄ ከተፈጥሮ ሀብት ጋር አሁን የምናወራው ያለው ስፔሲፊካሊ የምናወራው ያለው ይሄ የገበያ ጉድለቱ የገበያ እንከኑ የገበያ ጉድለትና እንከን ይለያያል ብያቸዋለሁ። የገበያ እንከኑ፣ የመረጃ መጣረሱ፣ የግንዛቤ ውስንነት ወዘተ ወዘተ ከሚፈጥሩት የኢኮኖሚ ጫና የተነሳ የሚያስከትሉት የተፈጥሮ ሀብት መመናመን የሚለው ላይ ነው። አሁን ለምሳሌ ኢንሹራንስ ስለሌለው ከብቱ ቢሰረቅበት ወይም በበሽታ ቢሞትበት ወይንም ደግሞ በድርቅ ቢሞትበት ኢንሹራንስ ስለሌለው ሀብቱ እየተመናመነ ሄዶ የድህነት ወጥመድ ውስጥ ይገባል ነው። ስለዚህ የተፈጥሮ አደጋው እንደተጠበቀ ሆኖ ለምሳሌ ድርቁን ማለት የተፈጥሮ አደጋው እንደተጠበቀ ሆኖ ማርኬት ቢሰራ ኖሮ በትክክል ቢሰራ ኖሮ ኢንሹር አድርጎ ከነዚህ ነገሮች ይታደገው ነበር፣ ግን አልታደገውም። አሁን እሱን አይደለም የተፈጥሮ ሀብት መመናመን። አሁን እንግዲህ የከብቶቹን መሞት የተፈጥሮ ሀብት አድርገን ከወሰድነው አይገስ ሊሆን ይችላል አይደለ? እኔ ግን የተፈጥሮ ሀብት ብዬ ሳስብ የነበረው መሬት ላይ ካለው ነገር ጋር ነው። ሌላው የሚያደርጋቸው ነገር ምንድን ነው? አሁን ለምሳሌ ድርቅ ሲሆን በተለይ ደግሞ ትንሽ ጠንከር ያለ ቁጥር ከብት ያላቸው ሰዎች አካባቢ የቀየሩ ሰርቫይቭ ያደርጋሉ። ገብቷቸዋል? አካባቢ የቀየሩ ሰርቫይቭ ያደርጋሉ ማለት እየነዱ ወደ ሌላ ቦታ ሄደው ያበላሉ፣ ያጠጣሉ፣ ወዘተ ከብታቸው ይኖራል። ስለዚህ እንትናቸው ገቢያቸው ይኖራል፣ ሀብታቸው ይኖራል ማለት ነው። ስለዚህ በሙቭመንት ይሄንን ሪስክ ያስወግዱታል ማለት አሁን ለምሳሌ ኢንሹራንስ ሊፈታላቸው ኢንሹራንስ ቢኖራቸው ኖሮ ሙቭ አያደርጉም። አይዶን ነው አሁን እኔ ለእኔ ሴንስ አይሰጠኝም። ይህ ነው ኢንሹራንስ መኖሩ ሙቭ ከማድረግ አይታደጋቸው። ምክንያቱም ዝም ብለው አይ እኔ አልንቀሳቀስም፣ ለምሳሌ ሳር የለም ይሞቱ ሲሞቱ እንትን ምንድነው ኢንሹራንስ ይከፍለኛል ብለው ከተቀመጡ አይዶን ነው ኢንሹራንሱ ራሱ ክሌሙ ሊያከራከር ይችላል አይደለም። አሁን ለምሳሌ ኤኒዌይ ኮምፕሊኬትድ ነው ሀሳብ ኮምፕሊኬትድ ነው የምላችሁ። ለምሳሌ የኢንሹራንሱ ተርም ይወስነዋል። ለምሳሌ ተንቀሳቀሰ ማለት ድርቅ ከመጣ ትንቀሳቀስ ብሎ ተርም የሚሰጠው ኢንሹራንስ ያስፈልገዋል ማለት ነው። እንደዛ ሲሆን ደግሞ ፕሪሚየሙ ከፍ ይልበታል። I don't know እንግዲህ whatever the case anyway the point is ሲንቀሳቀሱ አካባቢውን ያራቆቱታል ነው። ስለዚህ ኢንሹራንስ ቢኖር ኖሮ ግን እንዳይንቀሳቀሱ ያደርጋቸዋል። እኔ አሁን ይሄ ጥያቄ ይፈጥርብኛል። ከኔ የተሻለ ስለ ጉዳዩ በደንብ የሚያውቁ የበለጠ ነገር ቢሉ ጥሩ ነው። ግን my point is ኢንሹራንስ ስለሌላቸው ኢንሹራንሱ ይሄ ፓስት እንትን ነው ሂውማን ትራንስ ነው ምናምን የሚሉት ሲስተም እየተዘዋወሩ ማብላትና ነው በተቻለ ቁጥር በተቻለ መጠን እንትናቸውን ሳይቀንሱ መኖር ነው። ያን ሲያደርጉ ግን ሲንቀሳቀሱ ተፈጥሮ ላይ ጫና ያሳርፋሉ። ነው ሳሩ ላይ
በአጠቃላይ ውሃው ላይ ወዘተ ጫና ያሳረፉና በጊዜ ሂደት አካባቢውን እያወደሙት ሄደው የተፈጥሮ ሀብት መመናመን ሲሪየስ የሆነ ከትሬሽሆልዱ በታች የሆነ ያስከትሉና ያ ነገር ራሱ ደግሞ እንደገና የደህንነት ወጥመድ ይሆንባቸዋል። ኤክስፕላኔሽኑ ይሄ ነው። ሃርድን የሚባለውን ሰውዬ የሚገልጽበት ትራጀዲ ኦፍ ኮመንስ የሚባለውን ሰው የሚገልጽበት ይሄ ሃርዲን ነው ላይክ ነው። ጋሬት ሃርዲን የሚባለውን ሰው ይሄን ፔፐር የጻፈውን ሰው ማለት ነው በ1868 አካባቢ ነው ይሄን ፔፐር የጻፈውን ሰው የሚጠቅሱበት ምክንያት ምንድን ነው? ይሄ ጋርዲን ማነው ጋሬት ሃርዲን የሚባለው ሰው ማለት የሚያነሳው ሀሳብ ትንሽ ከባድ ነው እንኳን ሳይሆን ማለት ውስጡ የሚፈለቀቅ ብዙ ነገር ያለው ይመስላል። የሆነ ሆነ ግን እሱን የሚያነሳበት ምክንያት ይሄ ትራጀዲ ኦፍ ኮመንስ የሚለው ምንድነው? የጋራ ሲሆን አንድ ነገር እና በጋራ ውስጥ እሱ አሁን ትራጀዲ ኦፍ ኮመንስ የሚለው ስፔሲፊካሊ እንዴት ላይክ ነው ከህዝብ ቁጥር መጨመር ጋር ነው አያይዞ የሚያነሳው። ከህዝብ ቁጥር መጨመር ጋር አያይዞ የሚያነሳበት ምክንያት ምንድን ነው? ወይንም እንዴት ነው የሚገለጸው? ልጅ የመውለድ መብት የግለሰብ መብት ነው ብለን ከተው ነው እንደሱ ልጅ መውለድ ስፈልግ ወልዳለሁ ሳልፈልግ አልወልድም ብለህ የምትወስን ለሰው ከስተው ነው። ሰው ዝም ብሎ ነው የሚወልደው ነው። ሰው ዝም ብሎ ይወልድና የፖፕሌሽኑ ቁጥር በጣም ያድጋል። የፖፕሌሽኑ ቁጥር ሲያድግ የተፈጥሮ ሀብቱ ሰፖርት ማድረግ ከሚችለው በላይ ያድጋል። ገብቷቸዋል። አሁን የተፈጥሮ ሀብቱ አይ ቲንክ ኢትስ ኦብቪየስ ቁጥር እየበዛ ሲሄድ ምድር መሸከም ከምትችለው በላይ እንሆናለን። ስለዚህ መብት ነው ብለን መተው የለብንም። ልክ ግብር እንደምናስከፍለው ላይክ ነው። አሁን ኤኒዌይ አሁን ምን ልበላችሁ ብዙ እንዳልኳችሁ እየተፈለቀቀ እየተቦደሰ የማይወስዳችሁ ቦታ የለምና ላለመባዘን ስልና ትኩረቴን ፎከስ ለማድረግ ስል አንዳንዱን ሀሳቦች ልዝለላቸው። ግን የሚለው ምንድነው ቁጥር ካልወሰንክ እና ኮንትሮል ፖፕሌሽንን እንደዚህ ይሄ ፋሚሊ ፕላኒንጉን ፕላን አድርጉ። ለምሳሌ ምንድነው ኮንትራሴፕቲቭ ውሰዱ ምናምን እቅድ ውለዱ ምናምን ከማለት ባለፈ ኮርሲቭ ሜካኒዝም መጠቀም አለብህ። ዝም ብለህ አትራባ ብለህ ማለት ነው። እና የሚያነሳቸው ሀሳቦች እኔ የሰውም አይመስሉም እውነት ለመናገር። አሁን ውስጡ ገብታችሁ ስታዩት አንዳንዱ ነገር ማነው አንተ ነው የሚያስብለው። እና መብት ነው ብለን ከተውን ያጠፉናል ነው እንጠፋለን እንደ ስፔስስ እንደ ሰው ልጅ። ምክንያቱም ዝም ብለን ያለ ልክ እንባዛና ከዛ በኋላ አካባቢው እኛን መሸከም ያቅተውና ማለት መሸከም ያቅተውን ብቻ ሳይሆን ሪሶርሱን የተፈጥሮ ሀብቱን ሙጥጥ አድርገን አፖካሊፕቲክ ይሆናል ወርልድ ላይክ ነው። አሁን ሲቀልዱ እንደሚሉት ኒውክሊየር ዊንተር የሚሉት ነገር አለ። ለምሳሌ አሁን ትልቅ ኒውክሊየር ቢፈነዳ በዓለም ላይ በጣም በቃ ማለት የበረዶ ዘመን ይመጣል ይባላል። በቃ እንትኑን ነው ውድም አድርገ ነው ዓለምን እንጠፋፍ ላይክ ነው መሸከም ከሚችለው በላይ ኤክስትራክት እናደርገዋለን፣ እናርሰዋለን፣ ማዕድን እናወጣለን ምናምን። ይሄን የሚለው መቼ መሰላችሁ? በ1968 ዓ ም ነው። ያኔ ስንት ነው የዓለም ቁጥር ቼክ ሳደርግ 3.5 ቢሊዮን ነው። አሁን ስንት ነው? 8 ቢሊዮን ወይም 3.9 በጥፍ ጨምሯል። ኑሮ ተሻሽሏል። እሳቸው ስህተት ናቸው ነው ጋሬት ሃርዲን አይደለም ማለት እንደው በቀላሉ ሌላ ነገር ውስጡ ገብተን ብዙን ነገር ሳናብራራው በአጭሩ እሱ በ1968 ነው። ይኸው ወረቀቱን እንደምታዩት ይሄ ነው ትራጀዲ ኦፍ ኮመንስ ቮሊዩም ማለት ነው። ኒው ሲሪየስ ማን ነው ስሙ ነው ሳይንስ የሚባል ጆርናል ላይ ቮሊዩም 162 ቁጥር 3859 በዲሴምበር 13 1968 ላይ ወጣ ወረቀት ነው ማለት ነው። እና ቁጥራችን እየበዛ ሲሄድ የተፈጥሮ ሀብቱን አመናምን ነው ኤክስቲንክት እናደርጋለን። ስለዚህ ዲሞክራሲያዊ መብት ነው እያንዳንዱ ለራሱ ሲያስብ የጋራ ጥቅም ይፈጠራል በሚል እኔ ውስጥ አሁን ገብቼ ማብራሪያ ስለማልፈልግ ነው ብለን ከተውናቸው ኮመን ጉድ ሳይሆን የሚፈጠረው
እንዲያውም ኮመን ዲዛስተር ኮመን ኤክስቲንክሽን ነውና እንትን አድርገን ምንድነው የዓለምን ፖፕሌሽን ኮንትሮል ማድረግ አለብን። እና ደግሞ ብዙ ጊዜ ድሃ በሆኑ ቁጥር ነው ሚዝረብል በሆኑ ቁጥር ነው ዝም ብለው የሚዋልዱት የሚል ነገር አለው። እና እንቆጣጠር ነው ብቻ የህዝቡን ቁጥር እንቆጣጠር፣ እየበዛ እንዳይሄድ ነው። አሁን እሱ እንግዲህ እሱንም ያመጣዋል። የሚያመጣው ምንድን ነው? የሚያመጣበት ምክንያት እኔ አሁን ሀሳቤ እንግዲህ እንዴት መሰላችሁ? ሀሳቦቹ ከሀሳቦቹ ጋር በጣም እያያዝሉና የሆነ ሰፊ ዋይት ቦርድ ያስፈልጋችኋል ይህንን ከዚህ ጋር ለማያያዝ። አሁን እሱ የሚለው ምንድን ነው አይደለም ላይክ ነው እናስቀምጠው። ሶሪ እሱ የሚለው ኢንሹራንስ ከሌለ ሰውየው ኢንሹራንስ የሚያገኘው በምንድን ነው? እንግዲህ አማርኛ ስሙን ልጠቀም ወይስ ምንድን ነው? አርብቶ አደር አሁን ዘን ብሎ በከብት አርብቶ የሚያድረው ብቻ አይደለም፣ ተንቀሳቃሽ ይሆናል፣ ዘላን ይሆናል ነው አይደለም? ይዘላል፣ ከዚህ ወደዛ ሆፕ ያደርጋል እና ከዚህ ወደዛ እየዘለለ ሲሄድ ማለት ከፍተኛ ቁጥር ያለው ከብት ይዞ ነው የሚንቀሳቀሰው። ሲንቀሳቀስ ውሃ ይጠቀማል፣ እየዞረ ነው የሚያወድመው ነው። ገብቷቸዋል? እየዞረ ያወድማል። በተለይ ደግሞ ዘዋሪዎቹ ቁጥራቸው ሲበዛ የተፈጥሮ ሀብቱ ይመናመናል ነው። ሀብት ይመናመናል። አሁን የተፈጥሮ ሀብቱን መመናመን ያስከተለው ቁጥሩ ነው። ቁጥሩም ኢምፓክት አለው የሰውየው ማለት አሁን ለምሳሌ እሱ ራሱ በነገራችን ላይ ፉል ኦፍ ኮንፍሊክት መሆኑን የምታውቁት በኋላ ላይ ምን ያነሳላችኋል መሰላችሁ? ለነገሩ በጣም ጥቂት አካባቢ ነው የተፈጥሮ ሀብት መመናመን የሚከሰተው ይላችኋል። ገብታችኋል? ስለ ዞረ እንዲያውም እረፍት ነው የሚሰጠው ሮቴሽን ምናምን በማድረግ አሁን ለምሳሌ ይሄ አካባቢ ተጎዳበት አይደለ? ተንቀሳቃሽ ከሆነ በተለይ ተንቀሳቅሶ ሌላ ቦታ ሲያደርግ ይሄ አካባቢ እንዲያገግም እንትን ነው የሚሰጠው እና እሱ ራሱ በሚለው መሰረት ይሄ ዘዋሪነቱ ወይንም ዘላንነቱ መዝለሉ ሆፕ ማድረጉ ከዚህ ወደዛ ሆፐር መሆኑ የፈጠረው ተጽዕኖ በጣም ትንሽ ነው ይላችኋል ማለት ነው። ስለዚህ አሁን ምን ችግር ይፈጥራል መሰላችሁ? ይሄ ኢንሹራንስ አለመኖር ከምን ጋር ነው የሚያያዘው? የገበያ እንከን ጋር አይደለም? የገበያ እንከን። ስለዚህ የገበያ እንከን ኢንሹራንስ አለመኖርን ያስከትላል። ኢንሹራንስ አለመኖር ዘላንነትን ያስከትላል። ዘላንነት የተፈጥሮ ሀብትን መመናመንን ያስከትላል። ዘላንነት ግን ወይንም ደግሞ መዝለል አማርኛውን ማለት እንዳላስቀይም ነው አንዳንድ የሀገራችንን ዞን መዝለል የተፈጥሮ ሀብትን መመናመንን የሚያስከትለው ግን የህዝቡ ቁጥር ሰፊ ከሆነ የዘላዩ ቁጥር ሰፊ ከሆነና የተፈጥሮ ሀብቱን የሚጎዳው ከሆነ ነው። ማለት የሚዘለልበት እስኪጠፋ ድረስ የሚያደርሰው ከሆነ ነው። እሱ እንደሚለው ግን እስካሁን የሚዘለልበት ትርጉም ባለው መልኩ አልጠፋም ነው። ስለዚህ እንትኑን እርሱት። ምን ልላችሁ ነው? አሁን እሱ ሊያስረዳን የፈለገው የገበያ እንከን የምትባለው ነገር እቺ ኢንሹራንስን በማጥፋት በዓለም እንዳይኖር በማድረግ ዘላንነትን መዝለልን እንዴት አስከትላ መዝለሉ ደግሞ የተፈጥሮ ሀብትን እንዳወደመ የተፈጥሮ ሀብቱ መውደም ደግሞ የድህነት ወጥመዱን እንዴት እንዳስከተለ ሊለን ነው። አያችሁት? እንትኑ እንዴት እንደ ጊዜ አለኝ ብዬ ተስፋ ላርግ ኦራይት እንትን እንድናረገው ማለት ነው። ምንድን ነው የሚባለው? ወይም የሆነ እስቲ ቆይ ኖት ፓድ ነገር ልፈልግና እዛ ላይ let me try to ስለዚህ ይህን እንደ ኖት ፓድ ብንጠቀመው ማለት እንደ ዋይት ቦርድ እንጠቀመውና አንድ እንግዲህ የገበያ እንከን አለ ማለት ነው። የገበያ እንከን ምን ያስከትላል? የኢንሹራንስ
አለመኖር ማለት ነው። ኢንሹራንስ አለመኖር ዘላይነትን ያስከትላል ማለት ነው። ዘላይ ይሆናል ሰውየው ነው። ዘላይነቱ ደግሞ በተራው የተፈጥሮ ሀብት መመናመንን ያስከትላል። የተፈጥሮ ሀብት መመናመን ያስከትላል። ስለዚህ እንግዲህ ምን ይሆናል ማለት ነው? ይያያዛሉ። አንደኛው ይሄ ሁለተኛ ይሆናል፣ ይሄ ሶስተኛ ይሆናል። ይሄ አራተኛ ምክንያት የሆኑና እንግዲህ አንዱን እያስከተለ ኮዝ ምንድነው መነሾና ውጤት እያለ እየተያያዘ ይሄዳል ነው። የገበያ እንከን ኢንሹራንስ አለመኖርን ያስከትላል። ኢንሹራንስ አለመኖር ዘላይነትን ያስከትላል። ዘላይነት የተፈጥሮ ሀብት መመናመን ያስከትላል ይልና ግን አሁን ዘላይነት በራሱ እንዲያውም ኢንሹራንስ ነው በባህሪው ነው። ኢንሹራንስ ማለት ምን ማለት ነው? ለምሳሌ ድርቅ ሲመጣ ከብቱን እንዳያጠፋበት አካባቢ ለቆ ይሄዳል። አካባቢ ለቆ መሄዱ እንዲያውም ከብቱን ብቻ ሳይሆን አካባቢውንም ሊያድነው ይችላል። በድርቅ አካባቢውን ከማስጨነቅ ይልቅ ይተወውና ዝናብ መጥቶ ሌላ ጊዜ ፈውሶት ምናምን ሳሩን አብቅሎት ውሃው ተመልሶ ምናምን ሲል ይመለሳል ማለት ነው። ስለዚህ ሮቴሽን እንዲያውም ስለሚጠቀም እንዲያውም አካባቢውን ፕሪዘርቭም የማድረግ ስራ ይሰራል። ይሄ ሳይክሉ ፉል እንዲሰራና እሱ በሚለው መልኩ የተፈጥሮ ሀብቱ ምክንያቱም እሱ ራሱ እንደመሰከረው ዘላይነቱ ያስከተለው የተፈጥሮ ሀብት መመናመን በጣም ሚኒስኪውል ነው የሚለው። ስለዚህ የተፈጥሮ ሀብቱ መመናመን ለማስከተል ምን መኖር አለበት ማለት ነው? የዛ ትራጀዲ ኦፍ ኮመንስ የሚባለው የህዝብ ቁጥር ያለ ልክ መጨመርና አካባቢው በዝላይ የማይዳንበት ደረጃ ላይ ማድረስ አለበት። አይደለም ክላይማክሱ ላይ ቁጥሩ በጣም በዝቶ ሰው መሰደድ ራሱ አቁሞ ምንድን ነው የሚባለው የተፈጥሮ ልክ ነው። ሰው መዝለል ማለት መዝለያ ራሱ እስኪጠፋ እና ልክ ነው። ለነገሩ ግጭትም ምናምን አለ ብሎ ያነሳዋል። ግን ማኔጀብል በሆነበት ደረጃ ነው ያለው ነው የሚለው ራሱ የሚለው። ስለዚህ ምን ልላችሁ ነው? ይሄንን ጋሬት ሃርድን የሚባለውን ሰውዬ ይጠቅሰዋል። ለምንድን ነው የሚጠቅሰው? የህዝብ ቁጥር እየበዛ ሲሄድ መሸከም ከሚቻለው በላይ ይሆናል የሚለው ነገር አለው። መሸከም ከሚቻለው በላይ ይሆናል የሚል ነገር አለው። እና እኔ ለማድረግ የፈለግኩት ምንድን ነው መሰላችሁ? ለምን በራሱ ዱላ ራሱን አልገርፈውም ነው። እንግዲህ ትንሽ የድፍረት ቢመስልም ግን ለምንድን ነው ይሄንን ምላችሁ? ያው እንዳልኳችሁ ሰውየው ችግር አለበት፣ መሰረታዊ የሆነ ችግር ስላለበት እና እኔ ደግሞ እሱንም እንዳልኳችሁ የኔ ኢትስ ናት ማይ ኢንትረስት ቱ ክሪቲሳይዝም ወይንም ደግሞ የእሱን ጉድለት ማሳየት ወይንም የእሱን ጉድለት በማሳየት ውስጥ ዋሬቨር ምንም ዋናው ዓላማዊ ምንድን ነው? ገበያ ችግራችሁን አይፈታውም እና ከድህነት ወጥመድ አያወጣችሁም የሚል ሰው ስለሆነ ገብቷቸዋል። ያም በማድረጉ ደግሞ ብዙ ችግር ስለሚያስከትልብን ለዛ ነው ክሪቲሳይዝ ማድርገው ማለት ነው። ይሄ እንትና የሚለውን ሰውዬ የሚለውን አንዳንድ ነገር ላንሳላችሁ። ጋሬት ሃርድን የሚባለው ሰው ትራጀዲ ኦፍ ኮመንስ። እንግዲህ ኮመንስ የሚለው ምንድን ነው? በጋራ የሁሉም ሰው በነፃነት የሚጠቀመው ነገር ማለት ኮመንስ ማለት የጋራ ማለት ነው አይደለም። ስለዚህ ለምሳሌ ልጅ የመውለድ መብት የጋራ የሁላችንም ኮመን መብት ነው። ኮመን መብት ሆኖ ግን ኢንዲቪጁዋሊ ዊ ዲሳይድ ሃው ቱ ዩዝ ኢት። ከፈለግን እንወልዳለን፣ ከፈለግን 3፣ ከፈለግን 5፣ ከፈለግን 10፣ ከፈለግን 20፣ ከፈለግን 30 ኢት ዲፔንድስ ኢትስ ኦል አወር ዲሲዥን። ነገር ግን እንደዛ ተብሎ ለእኛ ከተተወ ዝም ብለን ያለ ስሌት ማለት ነው ዝም ብለን እንባዛና
መጨረሻ ላይ አካባቢው እኛን መሸከም የማይችልበት ደረጃ ይደርስና አፖካሊፕቲክ ይሆናል፣ እንጠፋለን። ስለዚህ መብት ነው ብለን አንተው። ለምሳሌ ማንም ሰው ግብር ሲከፍል ደስ ብሎት የሚከፍል ሰው የለም። ነገር ግን ግዴታ ማለት ግብር መክፈል ግዴታ ስላደረግ ነው ደስ ባይለንም አውጥተን እንከፍላለን። እንደዛው ከሁለት ልጅ በላይ እንዳትወልድ ከአንድ ልጅ በላይ እንዳትወልድ ብለን እንደ ቻይና ማለት ነው። ቻይና አሁን እንደዛ ብለው ታውቃላችሁ፣ አሁን ዴሞግራፊክ ኮላፕስ እያጋጠማቸዋል። አሁን ልጅ ውለዱ ነው ቻይና፣ ሰው አልወልድም ብሎ ማለት ነው። እና እኔ አሁን ራሱ የጠቀሰውን ሰው ወስጄ የእሱን አስተሳሰብ ለመተቸት ነው። አሁን እዚህ ጋር አንድ ሁለት ፖይንቶች ያነሳል። ሰዓቱ 50 ደቂቃ ሞላ። እዚህ ጋር እንደምታዩት እንግዲህ እችኛዋን ፎከስ ላርጋትና እችን ነው ማነባው። At the end of a thoughtful article on the future of nuclear war, Wisner and York የሚባሉ ሰዎች concluded that ማለት አንድ ጥሩ ማለት የማሰብ ችሎታ ላይ ምንድን ነው የሚባል thoughtful እንዴት ነው የምትገልጹት? እንግዲህ በአማርኛ አንድ ጥሩ የሚባል እንደዚህ ሳይንሳዊ ወረቀት ሲደመድሙ ዋይዝነር እና ዮርክ የሚባሉ ሰዎች both sides እንደዚህ ብለው ደመደሙ ይላል። both sides in the arms race are confronted by a dilemma of steadily increasing military power and steadily decreasing national security. ቀውስ ገጥሟቸዋል። እነዚህ አሁን በዓለም ላይ ነው ስለ ሴኪሪቲ የሚያወራ ፔፐር ነው የሚያወራ ስለ ደህንነት መዋቅር እና እነዚህ የኒውክሌር ኃይሎች ማለት ስለ የኒውክሌር ዋር አሁን ለምሳሌ ራሻን እና ይሄ አሁን 1968 እንግዲህ at the height of the cold war ማለት ትችላላችሁ አይደለ? ማለት የቀዝቃዛው ጦርነት የሚባለው በቃ ላይ ደርሶ እየተንቦገቦገ ባለበት ሰዓት ማለት ነው። እና ራሻ አለች፣ ቻይና አሜሪካ አለች። ሁለቱ ይፎካከራሉ። ሁለቱም ነው የጦር መሳሪያ በመገንባት ሂደት ላይ ናቸው። ምክንያቱም አንዳቸው ለአንዳቸው በቃ እንትን ናቸው፣ ስጋት ናቸው። እና ሄደው የት ነው የደረሱት? እንግዲህ የጦር ኒውክሌር በተለይ ደግሞ ራሻ እንግዲህ በ1950 ምናምን አካባቢ ነው ኒውክሌር ያረዘችው። ስለዚህ ማለት አሁን አሜሪካ ኒውክሌር ስትይዝ በቃ እኔ የፈለግኩትን አዛለሁ፣ እኔ ያልኩት ይሰማል፣ ከዛ በተረፈ ደህንነት ይረጋገጣል ነው። ግን በአጋጣሚ ሆኖ ራሻም ኒውክሌር ያዘች። እንግዲህ ሰርቀው ነው የያዙት ታውቃላችሁ አይደለም? ከአሜሪካ እንትኑን ሰርቀው ብሉፕሪንቱ ምናምን ሰርቀው ያዙ። ኒውክሌር መያዛቸው ግን የደህንነት ስጋቱን አላጠፋውም። ማለት ምንድን ነው የሚባለው? በቃ ደህንነትን ማረጋገጥ አልቻለም። ይልቁንም ስጋት በስጋት ላይ ነው ያደረጋቸው። ማለት ኮንፍሮንትድ ባይ ስቲድሊ ማለት ወታደራዊ ኃይላቸው በጣም እየጨመረ ሄዷል። የሰላምና የደህንነት ስሜታቸው ግን እየቀነሰ ነው ሄደው። ኒውክሌር ስለበዛ ወይንም ወታደራዊ ኃይላቸው በጣም እየጠነከረ ስለሄደ ሰላም እየተሰማቸው አልመጣም። ወይንም በቃ ኒውክሌር አለኝ ስለዚህ ሁሉ ሰላም ነው የሚባለው ነገር አልተሳካም፣ አይመጣም ነው በቴክኒካሊ ነው አልመጣም። ወይ እሱ እንደሚለው እንትን ነው ኢንቨርስሊ ሪሌትድ ነው። ኢንክሪዚንግ ሚሊተሪ ፓወር ዲክሪዚንግ ናሽናል ሴኪሪቲ ነው። እንትኑ የወታደር ጥንካሬው እየጨመረ ነው፣ ደህንነት ስሜት እየቀነሰ ነው። በጨመረ ቁጥር ቢያጠፉንስ ቢገሉን፣ ሁለቱ እንደዚህ አይነት ስጋት ውስጥ ነው የገቡት። ስለዚህ ምን ይላሉ እነዚህ እንግዲህ ዋይዝነር ኤንድ ዮርክ የተባሉት ሰውዬ ኢትስ አወር what is it like it's our considered professional judgment that this dilemma has no technical solution. If the great powers continue to look for solution in the area of science and technology only, the result will be to worsen the situation. ስለዚህ ይሄ ነገር መፍትሄ የለውም። አንተ መሳሪያ ትሰራለህ፣ እሱ ማምከኛውን ይሰራል። እሱ መሳሪያ ይሰራል፣ አንተ ማምከኛውን ትሰራለህ። ስለዚህ እሱ የሆነ ነገር ይፈጥራል፣ አንተ ትፈጥራለህ። እሱ የሆነ ነገር ይፈጥራል፣ አንተ ትፈጥራለህ። ሶሉሽን የለውም፣ መፍትሄ የለውም። ቴክኒካሊ it is impossible to solve ነው። እና አንድ ቲክቶክ የሚባል ጨዋታ ያነሳ። ቲክታክ ምንድን ነው ይሄ? ቲክታኩን አይደለም፣ ቲክታክ የሚባል ጨዋታ ያነሳል።
እና ልክ እንደ ቲክታክ ቶክ ነው ይሄ እንግዲህ አይዶን ነው የምታውቁት ሰዎች፣ እኔ በስም አውቀዋለሁ ግን እኔ ተጫውቼው አላውቅም። እዚህ ጋር እንደምታዩት ኤክስ እና ዜሮ የሚሉ ነገሮች አሉ። ኤክስ እና ዜሮ አሉ እና እነዚህ ስንት ናቸው? 9 ሳጥኖች አሉ። እና አሁን ለምሳሌ እኔ ከጉግል ጋር ብጫወት፣ ይሄ ጉግል ነው ራሱ ነው ያመጣው ጉግል ነው። ዝም ብላችሁ እናንተም ራሳችሁ አይገስ ነው ቲክታክ ቶክ ብላችሁ ብትሉ ያመጣላችኋል ማለት ነው። ስለዚህ እኔ አሁን ለምሳሌ እዚህ ጋር እንደዚህ ባረግ ኤክስ አረኩኝ ማለት ነው እና ጉግል ዜሮ ያረጋል። የሚያረገው ለምን መሰላችሁ? የጨዋታው ዓላማ መስመር መስራት ነው ወይ ቀጥ ያለ መስመሩ ለማታውቁት ማለት እንዳስቁብኝ ይህን ያብራራል እንዳትሉ ሀሳቡን ለማብራራት እና ሆፕ ሰዓቱ ይበቃል። ምንድነው ጌሙ መስመር መስራት ነው፣ ግን ተቃራኒያችሁ ደግሞ መስመር እንዳትሰሩ ነው። ስለዚህ ቀላል ነው። አሁን እኔ እዚህ ጋር ኤክስ ሳረግ እሱ ዜሮ አረገ። ስለዚህ እዚህ ጋር ኤክስ ባረግ ትርጉም የለውም፣ ምክንያቱም ቀጥታ መስመር አይመጣም። ገብቷቸዋል። እኔ እዚህ ጋር ሳደርግ እሱ እዚህ ጋር አረገ። ለምን እኔ እንደዚህ እንዳልሰራ ማለት ነው። እኔ እዚህ ጋር ሳደርግ እሱ እዚህ ጋር ይዘጋብኛል። እኔ እዚህ ጋር ሳደርግ እሱ እዚህ ጋር ይዘጋብኛል። ስለዚህ አሸነፈኝ። ያሸነፈኝ ያው እኔ ዳም ስለሆነ ምክንያቱም እሱን ቀድሜ ማለት ጌሙን እኔ በደንብ ስለማላውቀው እሱ ከኔ የተሻለ ስለሚያውቀው ነው። መስመር እንዳልሰራ ነው፣ ይዘጋብኛል ማለት ነው። ላይክ ነው። ስለዚህ ሁለቱ በዚህ በቲክታክ ቶክ በሚባለው ጌም ሁለቱም ተጫዋቾች እንትኑን የሚያውቁ ከሆነ ጨዋታውን የሚያውቁት ከሆነ ሁል ጊዜ የሚያልቀው በድሮው ነው ማለት ድሮ ማለት እኩል ይወጣሉ እንጂ ማንንም አያሸንፍም። ለምን መፍትሄ የለውም። ሁል ጊዜ እንቅፋት መሆን ነው እየሄዳችሁ እሱ እዚህ ጋር ሲያደርግ ሲያከብ እንዳያደርግ እንቅፋት መሆን ነው እየሄዳችሁ። እኔ ያልኩኝ እንቅፋት ይሆንብኛል መጥቶ የሆነ ቦታ ላይ ማለት ነው። እንደዚህ እንዳልሆን አሁን ዘጋብኝ ማለት ነው። እዚህ ጋር መጥቶ ይዘጋል፣ እዚህ ጋር መጥቶ ይዘጋል። ስለዚህ ልመጣ አልችልም፣ መስመር ልመጣ አልችልም። ስንዘጋጋ ነው የምንኖረው። ቴክኒካል ሶሉሽን የለውም ነው። ልክ ይሄንን ምሳሌ ይወስዳል ማለት ነው። ስለዚህ የኒውክሊየር ይሄ የወታደር ኃይል ውድድሩ መሳሪያ በመሳሪያ ላይ ብረት በብረት ላይ ስትከምር ትውላለህ እንጂ በተለይ ደግሞ ነቅተው ሁለቱም ቆቅለቅ ከሆኑ መፍትሄ የለውም። ቴክኒካል ሶሉሽን የለው። ሀሳቢ ግልጽ ከሆነ ስለዚህ እሱ የሚለው ምንድነው የፖፑሌሽን ቁጥር መጨመርም አሪፍ የአመራረት ስልት በማምጣት በዚህ በምናምን የሚባል ሳይንሳዊ መፍትሄ የለውም ነው እሱ አሁን የሚለው ማለት ሲኒካል የሆነ እንትን ነው። መፍትሄ የለውም፣ ሳይንሳዊ መፍትሄ የለውም። እንትን በማድረግ ቴክኖሎጂ በዚህ በማምጣት ምርታማነትን በመጨመር በዚህ የህዝብ ቁጥር ቢጨምር ግን ተሳስቷል። ግን ሀሳቡን ነው የምላችሁ። ሀሳቡ ግን ምንድን ነው? የህዝብ ቁጥር መጨመር ሰውን በመቆለፍ በርዝ ኮንትሮል በማድረግ ነው እንጂ በሳይንሳዊ ላይክ ነው ምርታማነትን በመጨመር ቤት አሰራር ስልትን በመቀየር የአካባቢ ጥበቃ መንገዶችን በማምጣት ወዘተ ሊፈታ ቴክኒካል ሶሉሽን የለውም ነው የሚለው። አሁን እኔ እሱ ለምን ይህንን አነሳው ብዬ ውስጡ ገብቼ በዘረዝረው ማብቂያም የለውም፣ 10 ቀንም አይበቃም። ግን እኔ ልል የምፈልገው ምንድን ነው አሁን ስለዚህ ማናው ስማቸው አቶ ፕሮፌሰር ክሪስቶፈር ቤሬት ላይ ልለው የምፈልገው ይሄ በጥቃቅን እርሻ በአርብቶ አደርነት በሁለት ከብት ወይንም ደግሞ በዘላይነት ወይንም በትንሽ እርሻ እየተኖረ ከድህነት ለመውጣት ቴክኒካል ሳይንቲፊክ ሶሉሽን የለም። እዛ ጋር ሶሉሽን አትፈልጉም። የባህሪ ለውጥ አምጣ። የባህሪ ለውጡ ምንድን ነው? አትራቡ ነው፣ አትዋለዱ ነው፣ ቁጥራችሁ ይቀንስ ነው። በባህሪ ለውጥ የባህሪ ለውጡን እናስገድድ፣ ከዚህ በላይ መውለድ ከዚህ በላይ ምናምን አይቻልም ብለን እናስገድድ ነው የእሱ ሀሳብ። ነገር ግን እኔ ያንን ሀሳብ ለምንድን ነው እንደዛ የሚለው? ቴክኒካል ሶሉሽን ስለሌለው ቁጥራችን ከጨመረ የተፈጥሮ ሀብቱን አውድመ ነው ተያይዘን እልም ብለን ነው የምንጠፋው እንጂ
አዲስ ዘር ምንድነው ጄኔቲካሊ ሞዲፋይድ የሆነ ኦርጋኒዝም በማምጣት ወይንም ደግሞ ጥሩ የአካባቢ ጥበቃ በቴክኖሎጂ አይፈታም ነው which is wrong totally። ግን ሀሳቡ ምንድነው? እኔ የምልህ ይፈለ ይሄ የድህነት ወጥመድ አሁን አንተ በምታብራ እና የአካባቢ ውድመት እንደዚህ ማይክሮብ ማኔጅ በማድረግ ቴክኒካል ሶሉሽን የለውም። ሶሉሽኑ ምንድነው? ይሄንን እንዳለ አውቀ ተቀብለ ግን ሰፋ ያለ መፍትሄ መፈለግ ነው። ሰፋ ያለውን መፍትሄ በሀገር ደረጃ የፖሊሲ ለውጥ ነው። እዚህ ጋር ሰዓቱ ይገድበኛል፣ አቆማለሁ። ስለሰማችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እንገናኝ። መልካም